ፍየል እርባታ ካላችሁ በሳምንት ሁለቴ ልክ እንደዚህ አይነት መኖ እየሰራችሁ ብትሰጧቸው ተአምራዊ የሆነ ለውጥ ነው የምታገኙት። በተለይ ደግሞ የርቢ ፍየል ካላችሁ እጅግ በጣም አስፈላጊ ነው። ይሄ የሚደረገው እንግዲህ በሳምንት ሁለቴ ብቻ ነው። እንደነዚህ አይነት መኖችን እየሰራችሁ ለፍየሎቻችሁ ብትሰጧቸው በተለይ ርቢ ላይ የምትሰሩ ካላችሁ እጅግ በጣም ምርጥ የሚባል ለውጥ የምታገኙበትም ይሆናል ማለት ነው። አሰራሩን አሳያችኋለሁ። ምን እንደሚያስፈልጉ ነገሮች አሳያችኋለሁ። እጅግ በጣም የቀለለ ነው። ማንኛውም ፍየል እርባታ ያለው ሰው ሊሰራው ሊያደርገው የሚችለው ነገር ነው። በጣም ቀላል ነው። ባለሙያም አይፈልግም። ስለዚህ ፍየሎች በጣም እንደዚህ ወደውት ሊመገቡበት የቻለበትም ምክንያትም ነግራችኋለሁኝ። በጣም ተወዳጅ መኖ ነው። ፍየሎች በጣም ወደውት በጣም በብዙ ፍላጎት የሚመገቡት አይነት መኖ ነው። ፍየል እርባታ ላይ ካላችሁና በተለይ እርግዝና ያላቸው ፍየሎች ካሏችሁ፣ በጣም የተጎዱ አይነት ፍየሎች ካሏችሁ ብድግ ታዲያ የምንጠቀመው የመጀመሪያ መኖ ነው። የፍየል መኖ መጀመሪያ እናዘጋጃለን። ከዚህ ቀደም እንግዲህ የፍየል መኖ ኖርማል በሆነ መንገድ ወይም ደግሞ ሜሽ በሆነ ፓውደር በሆነ መንገድ ነው የምንሰጣቸው፣ ወይም ደግሞ ደረቁም ብቻ ነበር የምንሰጣቸው የነበረውና በሳምንት ሁለቴ ደግሞ ምንድነው የምናደርገው ለፍየሎቻችን ኦራል የመልቲ ቫይታሚኖችን እንሰጣቸዋለን። ያ ማለት በመጠጥ ውሃ የሚሰጡ ተጨማሪ የሆኑ ቫይታሚኖችን እንሰጣቸዋለን። በእርግጥ ቫይታሚን ብቻ አይደለም፣ አንዳንድ ነገሮች እነግራቸዋለሁ። ይሄ በጆግ ውስጥ አድርጌ ቢጫው ውሃ በውሃ የተቀላቀለውን የምትመለከቱት ማለት ነው መልቲ ቫይታሚኖች ናቸው። ለሰውነታቸው እጅግ በጣም አስፈላጊ የሚባሉ ቫይታሚኖችን የያዙ ናቸው። ቫይታሚኖችን ብቻ አይደሉም። በእርግጥ እየተጠቀምኩ ያለሁት የተለያዩ አይነት የቫይታሚን አማራጮች አሏቸው ገበያ ላይ የምትገዟቸው ወይም ደግሞ የእንስሳት ፋርማሲዎች ላይ የምትገዟቸው። ነገር ግን ደግሞ በውስጡ ምን መኖር አለበት የሚለውን እነግራችኋለሁኝ። በጣም ቀላል ነው አዘገጃጀቱ። ቫይታሚኑን ከገዛችሁ በኋላ ከመኖ ጋር የምን ያክል ፍየሎች አሏችሁ፣ ምን ያክል ዶዙን ይሰሩላችኋል፣ በዛ መንገድ እየተበጠበጠ ይሰጣችኋል ማለት ነው። ከመኖ ጋር መቀላቀል ያስፈለገበት ምክንያት ጥቅሞቹም እንዳሉት ሁሉ የጉዳትም አለው። ጥንቃቄ ያስፈልገዋል። በተለይም ደግሞ እኔ በመኖ ውስጥ እንደዚህ አድርጌ የምሰጥበት ዋነኛ ዓላማ ፍየሎቹ እንደዚህ በኦራል ሜዲኬሽን አልለመዱም፣ ወይም ደግሞ በመጠጥ ውስጥ እየተደረገ በመጠጥ መልክ ትንሽ ቴስቱን ስለሚቀይር ወይም ደግሞ የሆነ ጠረን ስለሚኖረው ብዙ ጊዜ ወደውት አይጠጡልኝም እና ከዛ ጋር ተያይዞ መኖ ወደውት ስለሚበሉ በመኖ በኩል እንዲደርሳቸው ለማስቻል ነው ይህንን እየተጠቀምኩ ያለሁት ማለት ነው። ስለዚህ ከዚህ ጋር ተያይዞ በመኖ ግን ስትጠቀሙ ፍየሎቻችሁ ምን ያክል መኖ መመገብ አለባቸው ወይም ደግሞ ምን ያክሉን ተመግበው ይጨርሳሉ በአንዴ፣ ይሄ እንደዚህ አቀላቅላችሁ በምታሳድሩበት ሰዓት ሞድ ይፈጥራል ወይም ደግሞ ይቅርታ ለፍየሎቻችን ቶክሲክ ይሆናል ወይም ደግሞ መርዛማ ይሆናል። ሻጋታነት ስለሚፈጠር ወዲያውኑ ማለት ነው። በተለይ ደግሞ መኖ ውስጥ የሚገቡ ንጥረ ነገሮች አሉ፣ ግብአቶች አሉ። እነዛ ቶሎ የመበላሸት አይነት አቅም ያላቸው ናቸው፣ እርጥበት ሲነካቸው በተለይ እና ሙቀትም ሲያገኙ። ስለዚህ እነዚህ ነገሮች መልሰው ለፍየሎቻችን ጉዳት ስለሚያመጡ ማደር የለበትም ነው በአጭሩ ማለት ነው። ስለዚህ ከዚህ ጋር ተያይዞ ፍየሎቻችን ምን ያክል መብላት ይችላሉ የሚለውን ከገመትም በኋላ ምን ያክል ብዛት ፍየል አለን የሚለው ለምን ያክሎቹ መሰጠት አለበት የሚለው ለትንንሾቹ ለብቻ፣ ለትልልቆቹ ለብቻ ወይም ደግሞ እነዚህ ግልገል ለምንላቸው ለብቻ፣ አደልቶቹ ወይም ደግሞ ትልልቅ የሚባሉት ደግሞ ከ7 ወር በላይ ላሉት ደግሞ ለብቻ ተሰጧቸዋላችሁ ማለት ነው። ስለዚህ አበጣበጡም ባለሙያዎቹ ይነግሯቸዋል። ላላችሁ ፍየል እንደየፍየሎቹም የቦዲ ኮንዲሽን የሚወሰን ነው። ለምሳሌ በጣም በዲፊሸንሲ የተጠቁ ወይም ደግሞ የቫይታሚን እጥረት ያለባቸውም ይኖራሉ። እነሱንም ደግሞ ፍየሎቻቸውን በፎቶም በቪዲዮም እያሳያችሁ ምክር አገልግሎት ማግኘት ትችላላችሁ ማለት ነው። ስለዚህ ከዚህ ጋር ተያይዞ ፍየሎቻችንን በሳምንት ሁለቴ ልክ እንደዚህ እየቀላቀልን ብንሰጣቸው እጅግ በጣም ተመራጭ ነው። በነገራችን ላይ ቫይታሚኑን ስትገዙ ልዩ ጥንቃቄ መደረግ አለበት ብዬ ማስበው ኖርማል ቫይታሚኖች ገበያው ላይ በጣም ብዙዎች አሉ። እነሱን አይደለም እምላችሁ። በዋናነት ግን የቫይታሚን ኤ፣ የቫይታሚን ዲ3 ከሁሉም መጠን በላይ በኢንተርናሽናል ሊሆን ይችላል ወይም ደግሞ በሚሊግራም ሊሆን ይችላል በብዛት መኖር አለባቸው። ለፍየሎቻችን እጅግ በጣም በተለይ እርባታን ስናስብ ወይም ደግሞ ብዜትን ስናስብ የቫይታሚን ኤ እና የቫይታሚን ዲ3 ግብአቶች በጣም አስፈላጊዎች ናቸው። አብዛኞቹም ላይ ደግሞ በብዛት የሚገኙትም እነሱ ናቸው። ነገር ግን በደንብ እንፈልጋቸዋለን እነሱን። ሌላኛው ግን አሚኖ አሲዶችን በተለይም ደግሞ እኔ ለምሳሌ እነዚህ የፍየል መኖ በማዘጋጅበት ሰዓት ከማላገኛቸው አሚኖ አሲዶች ውስጥ ወደ 4 የሚሆኑትን አላገኛቸውም። የማገኛቸው 3ቱን ብቻ ነው። ስለዚህ የማላገኛቸውንም ጭምር እነዚህ ከውጭ ተመርተው ወደ ሀገር ውስጥ የሚገቡ መልቲ ቫይታሚኖች ተካተው ስለሚመጡ አሚኖ አሲዶች በብዛት የሚገኙበትም ሊኖር ይገባል። ሶስተኛ ደግሞ የምንመለከተው ጉዳይ ምንድን ነው? ኢንዛይሞች በተለይም ደግሞ ከዚህ ከስርዓተ ውደት ጋር ተያይዞ ከፍተኛ አቅም ያላቸው ከበሽታ መከላከል ጋር ተያይዞ እንዲሁም ደግሞ ከእድገት ጋር ተያይዞ እነዚህ ነገሮች በጣም አስፈላጊ ናቸውና የፈርቲሊቲ ሬታቸውን በጣም ያሳድግላቸዋል ወይም ደግሞ ለምሳሌ በጣም ስትሮንግ የሆነ ስትረስ ሳይክል እንዲሆኑ ያደርጋቸዋል ወይም ደግሞ ምንድነው
ጠንከር ያለ የኮርማ ፍላጎት እንዲያመጡ ለረጅም ጊዜ የሚቆይ እውነተኛ የመዳራት ፍላጎት እንዲያሳዩ ያደርጋል። ከዚህ በተጨማሪ ደግሞ ወዲያው እርግዝና ከተፈጠረ በኋላ በተለይ ደግሞ የመጀመሪያዎቹ እርግዝና ጊዜያቶች ብዙ ጊዜ የሚጨናገፉበት ጊዜ አለ በፍየል እርባታ ላይ ማለት ነው። ስለዚህ ያንን ነገር በጣም ይከላከልላቸዋል። የቫይታሚን ዲፊሸንሲ ካለ የሚነራል ዲፊሸንሲ ካለ እርግዝና የማይፈጠርባቸው እድሎች ሰፊ ናቸው። ከተፈጠሩም ደግሞ የሚዘገይባቸው ወይም የሚጨናገፍባቸው ነገሮች በጣም ሰፊ ናቸውና እነዚህ ነገሮች ያክምላቸዋል። እየነገርኳቸው ያለሁት ያለ ባለሙያ ነው። ስለዚህ ባለሙያ አይፈልግም። እናንተ ከእንስሳት ፋርማሲዎች ላይ እነዚህ መድኃኒቶች ገዝታችሁ መድኃኒቶች አይባሉም፣ ሰፕልመንቶች ናቸው። እነዚህ በተጨማሪ የሚሰጡ አይነት አጋዦች ናቸው። ስለዚህ እነዚህን አጋዦች መልቲ ቫይታሚን ብላችሁ ገዝታችሁ ብትጠቀሟቸው፣ በፍየሎቻችሁ መኖ ውስጥ እየጨመራችሁ ብትሰጧቸው የበለጠ ጤናን ይጠብቃል። ፕሮዳክቲቪቲን በቃ ምርታማነታቸውን ይጨምራል። በእርግዝና ብትሄዱ በእርግዝና፣ በጤና ብትሉ በማደለብን በተመሳሳይ። ስለዚህ የተመገቡትን ወደ ሰውነት የመቀየር አቅማቸውን ታዲያ ዛሬ ባጭሩ ይዤላችሁ የመጣሁትና ፍየል አርቢዎች እንድትጠቀሙ ያሰብኩት ጉዳይ ይሄ ነው። በቀጣይ በጣም ብዙ የምሰራቸው ነገሮች አሉ፣ ለእናንተ ማሳያቸው ብዙ ነገሮች አሉ። ይሄ ቻናል ይጠቅማችኋል። ሰብስክራይብ ማድረጋችሁን እንዳይረሳ። ሰላም።